ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ስጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ቻፕተር 4 ሲሆን ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ። የዛሬው ሌሰናችን ደግሞ ሌሰን 10 ሪል ላይፍ ፕሮብለምስ ብራኬት ይናል ዴት ፕሮብለም። እንግዲህ ሊኒየር ፕሮግራሚንግ ኢዝ አን ኢንተረስቲንግ ብራንች ኦፍ ማትማቲክስ which deals about different applications in daily life or real life problems. ለምሳሌ ዴት ፕሮብለም አለን፣ በማኑፋክቸሪንግ አፕሊኬብል ይሆናል፣ በአሎኬሽን፣ በትራንስፖርቴሽን ላይ። ስለዚህ ለዛሬ የምናየው በዴት ፕሮብለማችን ላይ አፕሊኬብል የሆኑ ወይም ሪል ላይፍ ፕሮብለሞችን ሶልቭ የምናደርግበትን እንመለከታለን ማለት ነው። ከሌሰናችን በፊት at the end of this lesson students will be able to እንግዲህ ምናልባት ያው ሪል ላይፍ አፕሊኬሽን ፕሮብለም ነው፣ ቀጥታ ወደ ምን እንሄደው ወደ ኤግዛምፕል ነው ያየን እንሄደው how to solve linear programming ፕሮብለም አይተናል ካሁን በፊት ሌሰን 8 9 አካባቢ። እንግዲህ ሪል ላይፍ ፕሮብለም ሲሆን ደግሞ በወርድ ነው የሚሰጠን፣ ያን ወደ ምን ወደ ትራንስሌት ማድረግ ነው ወደ symbolical or systems of linear inequalities. don't forgetting the constraints x and y ማለት ነው። ሶ ወደ መጀመሪያው ኤግዛምፕል ስንሄድ assume that there are two products ሁለት ፕሮዳክቶች አሉ ይላል። የመጀመሪያው ማን ነው? that is the cereal and milk. cereal ማለት እንግዲህ እህል ማለት ነው፣ እህልና ወተት አለ። for breakfast and assume that a person must consume at least. in the case of word problem this at least means what? at least ቢያንስ ማለት ምን ማለት ነው? that less than or greater than። እንደምታውቁት እንግዲህ አትሊስት አትሞስት እነዚህ ኢኒኳሊቲ ፕሮብለሞች ናቸው። ስለዚህ አትሊስት ማለት ነው ግሬተር ዛን ኦር ኢኳል ቱ ቢያንስ ከዛና ከዛ በላይ። ቢያንስ ለምሳሌ ቢያንስ 60 ይላል፣ ስለዚህ 60 እና ከዛ በላይ ያስፈልገዋል ማለት ነው። ዩኒትስ ኦፍ አይረን ኤንድ 70 ዩኒትስ ኦፍ ፕሮቲን ቱ ስቴይ ኤላይቭ። ስለዚህ ሰውየው ለመኖር የሚያስፈልገዋል ቢያንስ 60 ዩኒትስ ኦፍ አይረን እና 70 ዩኒትስ ኦፍ ፕሮቲን ያስፈልገዋል ነው የሚለው ስቴትመንቱ። assume that 1 unit of cereal costs of ብር 120። እንግዲህ ኮስት ካልን ይሄ ምንድነው? the functional value ነው ማለት ነው። እዛው functional value or what the objective functionአችን the objective function. this cereal contains what 30 units of what iron። እንግዲህ cereal ውስጥ ምን አለ? አይረን አለ። again 5 units of what protein and 1 units of milk cost ብር፣ ይህም ዋጋችሁ ነው 30 ይላል። again this milk contains what 50 units of what iron 10 units of what protein. find the cheapest date which will satisfy the minimum requirement. እንግዲህ ሚኒመም ሪኳየርመንቱን ወይም ርካሽ ዋጋው የትኛው ነው ነው የሚለው። እንግዲህ መጀመሪያ ማውጣት ያለባችሁ ኦብጀክቲቭ ፋንክሽኑን ነው። የመጀመሪያው ሊኒየር ፕሮግራሚንግ ፕሮብለም ስትሰሩ the first one you have to find out what is the objective function. እንግዲህ ኦብጀክቲቭ ፋንክሽን ማለት ምንድነው? ኮስቱ ማለት ነው። ስለዚህ ጋር ማለት ሴሪያሉ ስንት the minimum costs ብር 120 and below lastly 1 unit of milk cost ብር what 30 cost 30 of ብር። እሺ ኦብጀክቲቭ ፋንክሽን ከሆነ ማውጣት ያለብን እንግዲህ ኦብጀክቲቭ ፋንክሽን የሚገለጸው ምንድን ብለናል? ኦብጀክቲቭ ፋንክሽን that can express z which is equal to ax plus what by a and b are constants x and y are constraints ከሆነ ስለዚህ x ምንድነው y ምንድነው? ይሄኛው መጀመሪያ ማድረግ ያለብን ሪፕሬዘንት ማድረግ አለብን። so let x represent the number of units of cereal that a person consumes a day. በአንድ ቀን ኮንሱም ያደርገው ሴሪያል ወይም እህል ሲሆን ዋይን ደግሞ ምናምን let y represent the number of units of milk that a person consumes a day ከሆነ what is objective function? the objective function is equal to ax plus by ከሆነ which is equal to a constant ነው b constant ነው። ስለዚህ የx ኮኤፊሺየንት ማን ነው? ያ የሴሪያሉ ኮኤፊሺየንት ማን ነው? የሚልኩ ኮኤፊሺየንት ደግሞ ማን ነው? እስኪ ወደ ጥያቄው እንመለስ። እንግዲህ የሴሪያሉ ኮኤፊሺየንት ወይም ዋጋ የሚገልጸው የት ላይ ነው? assume that 1 unit of cereal costs ብር 120። ስለዚህ ማን ነው? የሴሪያሉ ወይም የኤክስ ኮኤፊሺየንት ሲሆን
እንደገና ኤንድ ብለው ኤንድ 1 ዩኒት ኦፍ ሚልክ ኮስትስ ኦፍ ብርሃት 30 ነው 30። ስለዚህ የኤክስ ኮፊሽንት ማን ሆነልን 120 ሲሆን የዋይ ኮፊሽንት ማን ነው 30 ነው ማለት ነው። ሶ ዛት ኦብጀክቲቭ ፋንክሽናችን z is equal to 120 x plus 30 y። ሳብጀክት ቱ ሊኒየር ኢኒኳሊቲያችንስ ማን ነው? ሳብጀክት ቱ ዘ ኮንስትሬንትስ። እንግዲህ ኮንስትሬንታችን የእያንዳንዱ ሴሪያል ላይ እንግዲህ ምን አለን? እዚጋ ሴሪያል አለን፣ ሚልክ አለን። እንደገና እህሉ ላይ ወይም ሴሪያሉ ላይ ምን አለን? አይረን አለ። አጌን ሴሪያሉ ላይ ምን አለ? ፕሮቲን አለ። ፕሮቲን። ስለዚህ ሴሪያል ላይ አይረን አለ፣ ፕሮቲን አለ። ሚልክ ላይ ደግሞ ምን አለን? አይረን አለን፣ ፕሮቲን አለ። እስኪ ወደ ጥያቄው እንመለስና ሴሪያል ላይ ምን ያህል አይረንና ምን ያህል ፕሮቲን አለ? ሚልክ ላይ በተመሳሳይ ምን ያህል አይረንና ምን ያህል ፕሮቲን ነው ያለው? እሺ እንግዲህ አትሊስት 60 ዩኒትስ ኦፍ አይረን ኤንድ 70 ዩኒትስ ኦፍ ፕሮቲን ቱ ስቴይ ኤላይቭ ይላል። አስዩም ዛት 1 ዩኒትስ ኦፍ ሴሪያል ኮስትስ እንግዲህ ኦብጀክቲቭ ፋንክሽናችን ነው። ኮንቴንስ ይላል እንግዲህ ማን ሴሪያል ዘ ሴሪያል ዛት ኮንቴንስ 30 ዩኒትስ ኦፍ አይረን 5 ዩኒትስ ኦፍ ፕሮቲን 35። ስለዚህ ሴሪያል ላይ ስመጡ የአይረን ብዛት ኮንቴንት ስንት ነው? 30 አለን። ፕሮቲንስ 5። ወደ ሚልክ ስንሄድስ ሚልክ ላይ ስመጡ ደግሞ ዋት ዘ ኮስት 1 ዩኒት ኦፍ ሚልክ ኮስት ብር። ይሄ ኦብጀክቲቭ ፋንክሽናችን ነው። ኮንቴንስ ዋት 50 ዩኒትስ ኦፍ አይረን ኤንድ 10 ዩኒትስ ኦፍ ፕሮቲን 15 10። ሚልክ ላይ አይረን ብዛት ወይም ኮንቴንት ያለው 15 እና 10። እነዚህን ወደ መቀየር ነው ወደ ኢኒኳሊቲ። ኢን ዘ ኬዝ ኦፍ ሴሪያል ላይ ምን አለን እዚህ ጋር? የመጀመሪያው ሊኒየር ኢኒኳሊቲ 30 ምን 30 አይረን ወይም 30 ምን ኤክስ 30 ኤክስ ፕላስ ስንት 15 ከማን ውስጥ እንግዲህ አይረንን በአንድ እናስቀምጣለን፣ ፕሮቲን ደግሞ በአንድ እናስቀምጣለን ማለት ነው። ምክንያቱም አይረን ሴሪያል ውስጥ አለ፣ ሚልክ ውስጥ አለ። ፕሮቲን ደግሞ ሴሪያል ውስጥ አለ፣ ሚልክ ውስጥ አለ። ስለዚህ ሴሪያል ምንድን ነው ያልነው? ኤክስ ነው ያልነው። ስለዚህ 30 ኤክስ አይረንም በአይረን ነው፣ የ15ም አይረን ነው። 15 ከማን ውስጥ? ከዋይ ውስጥ። ሁለተኛው ሚልክ ላይ ስትሄዱስ አት ዘነበረው ፕሮቲን ሂር 5 ከማን? ከሴሪያል ውስጥ 5x ፕላስ 10 ዋይ። እዚህ ጋር ኢኒኳሊቲያችን ምንድን ነው? እስኪ እንመለስ ወደ ጥያቄ። ኦኬ እዚህ ጋር ምን ይላል? ዛት ፐርሰን ኮንሱም አትሊስት ይላል። እዚህ ጋር አትሊስት ቢያንስ 60 እና ከዛ በላይ ለማን? ለአይረን። ስለዚህ ለአይረን ግሬተር ዛን ኦር ኢኳል 60 ኤንድ 70 ዩኒትስ ኦፍ ፕሮቲን። እቺ አትሊስት የምትለው ለማን ታገለግላለች? ለማን? ለአይረንም ለማንም ለፕሮቲን ማለት ነው። ዜርፎር 30 ዋይስ ኦፍ ዘ ሴሪያል ዘ አይረን ፕላስ 50 ዋይስ ኦፍ ዋይ ፍሮም ዋት ዘ ሚልክ ግሬተር ዛን ኦር ኢኳል ቱ ከማን? ከ60። ይሄ ፎር አይረን ነው። ፎር ሚልክስ ግሬተር ዛን ኦር ኢኳል ቱ 70 እና ከዛ በላይ 60 እና ከዛ በላይ። እነዚህ ሁለት ኢኒኳሊቲ ናቸው። የመጨረሻው ኮንስትሬንት ዛት ኢዝ ነን ኔጌቲቭ ኤክስ ግሬተር ዛን ኦር ኢኳል 0 ዋይ ግሬተር ዛን ኦር ኢኳል 0። ስለዚህ ሳብጀክት ቱ ዚስ ኮንስትሬንትስ ይሆናል ማለት ነው። ስለዚህ ይህንን ካወጣችሁ በኋላ አሁን ኦልሞስት 50% የሚሆነውን ጥያቄ መለሳችሁ ማለት ነው። ዘ ሜን ዲፊካልቲ ኢዝ ዋት ቱ ፋይንዲንግ አውት ዘ ሲስተምስ ኦፍ ሊኒየር ኢኒኳሊቲስ። ከዚህ በኋላ ልክ ሌሰን 9 ላይ በሰራ ነው ምን መስራት ነው? እነዚህ ኢኒኳሊቲ የነበረውን 30x ፕላስ 50y which is equal to what 60 and ሁለተኛው ኢኒኳሊቲ 5x ፕላስ 10y which is equal to 70 ብለን ነው የምንሰራው ማለት ነው። ስለዚህ ከሆነ ለዚህ ላይ ምን ያስፈልጋቸዋል? ኤክስ ኢንተርሰፕት ማለት y 0 ሲሆን ቼክ አድርጉ 2 0 y ኢንተርሰፕት x 0 ሲሆን y ስንት ታገኛላችሁ? 4። ለሁለተኛው ስንሄድም አሁንም x ኢንተርሰፕት y 0 ስታደርጉ ማለት ነው ቼክ አድርጉ ይሄንን 14 0 እና አጌን ዘ y ኢንተርሰፕት ፎር ዚ ግራፍስ ኦፍ ዘ ላይን 0 7። እዚህ ጋር እነዚህ ነን ኔጌቲቭ ኮንስትሬንት ናቸው። x ኢኳል 0 y ኢኳል 0።
ሶ ኤክስ ኢንተርሰፕታችን እንግዲህ ለመጀመሪያው ላይን 2 0 ብለናል 2 0 ሂር 0 4 2 4 ስለዚህ ሁለቱን ኢንተርሰፕቶች በመናገናኛለን by a solid straight line እንግዲህ ባውንደሪ ላይን what is the equation 30x plus 15y which is equal to what 60 አሁንም በተመሳሳይ ነው greater than or equal to ነው greater than ከሆነ to the right ነው ቴስት ፖይንቱ ሳይዱ እዚህ ጋር 0 0 ብንወስ 0 0 0 what the inequality greater than or equal to 60 ነው 0 ይበልጣል ከ60 ፎልስ ነው ከ0 ከ60 አይበልጥም ስለዚህ ወደ 0 0 ሳይሆን ወደ ማንም ሼድ የምናደርገው ከዚህኛው በተቃራኒ ማለት ነው ምክንያቱም በ0 0 በኩል ፎልስ ከሆነ ግዴታ በተቃራኒ ምንድነው ትሩ ነው ማለት ነው እሺ ወደ ሁለተኛው ላይን ስንሄድ ሁለተኛው ላይን x ኢንተርሰፕት 14 0 ይላል 14 0 y ኢንተርሰፕት 0 7 0 7 አሁንም በተመሳሳይ joining the two interceptors by a straight line so what is this the boundary line 5x plus 10y which is equal to 70 አሁንም የዚህ ምንድነው greater than or equal to 0 0 ብትወስዱ 0 greater than or equal to 70 which is what false ነው ስለዚህ ወይ ነው የሚሆነው ግራፋችሁ ከ0 0 በተቃራኒ ማለት እሺ የመጨረሻው non zero constraint x is non negative y is non negative the values of x is non negative ማለት to the right ማለት ነው ከአክሲስ to the right the values of y is non negative above x axis እንግዲህ ይሄን ካስቀመጣችሁ በኋላ የመጨረሻው ምንድነው identify the intersection region of this graph የነዚህ አራት ግራፍ የጋራ የሚሆነው እንግዲህ የቀይ ላይን አለ ወዴት ነው አባብ ነው ግሬተር ዛ ነው ስለዚህ ከዚህ በታች ያሉም ግራፋቸው እዚህ ጋር ስመጡም x ግሬተር ዛን 0 ነው ከዛ አይወርድም እዚህ ጋር ስመጡም x is non negative ስለዚህ ግራፋችሁ እዚህ the intersection region እቺ ተማሪዎች እንግዲህ ሪጅናችን ይሄን ይመስላል ከዚህ ምን ተመለከታላችሁ this region is what unbounded ሪጅናችን unbounded ነው ምክንያቱም በዚህ በኩል ያለ ኮንቲኒየስ ነው ይቀጥላል ግን እዚህ ጋር ሚኒመም አላችሁ ሚኒመሙ ከዛ ይወርድም ወይም ከዛ ይወርድ so this is unbounded region but unbounded ቢሆንም አሁን ምን አለው ኮርነር ፖይንት አለው ስንት ኮርነር ፖይንት እዚህ ጋር እቺ አንድ ኮርነር ፖይንት ስለዚህ ማክሲመም ቫልዩ የለውም ይሄ has no maximum ስለዚህ እቺ ኮርነር ፖይንት a ብንላት ሁለተኛው ኮርነር ፖይንት አሁንም እዚህ ጋር ምን አለ this is corner point at b ስለዚህ ሚኒመም ቫልዩአችን ወይ a ላይ ነው ወይ b ላይ ነው has no maximum value ለምን it is continuous bill above at the line 5x plus 10y which is equal to 0 ከዚህ ወደስተቀኝ በስንሄድ to the right or to up this is continuous so has no the maximum value ለምሳሌ unbounded የሆነው በታች በኩል ቢሆን ምን የለውም ሚኒመም ቫልዩ አይኖረውም በላይኛው በኩል ከሆነ ምን የለውም has no maximum value so what is this the corner points corner point a እና corner point b ማለት the corner points a እንግዲህ a ላይ የx value 0 ነው y values ያማን ኢንተርሰፕታችን ማለት ነው 0 7 and corner point b እዚህ ላይ x value ስንት ነው 14 ነው y values on x axis ነው that 0 ማለት ስለዚህ ሚኒመም ቫልዩአችን ወይም the minimum requirement that obtained at point a or point b ላይ ነው የሚሆነው እንግዲህ እነዚህን ቼክ ለማድረግ ምን ማድረግ አለብን find or evaluate at point a objective functionአችን ማን ነው ያገኘነው 120x ሲደመር 30y ነው so z is equal to 120 ሲባዛ በ0 ሲደመር 30 ሲባዛ በስንት በ7 ስጋ ስታገኛላችሁ ይሄ 0 ነው 30 ሲባዛ በ7 210 at b lies at b what's order p 14,0 with the objective function z is equal to 120x plus 30y 120 ሲባዛ በ14 ሲደመር 30 ሲባዛ በ0 120 ሲባዛ በ14 ቼክ አድርጉት 1680 ያገኛችሁ therefore what is conclusion the minimum ነው የሚለው
ከሁለቱ ውስጥ አወዳድሩ። ሚኒመም ማን ነው? 210 ነው። ሶ the cheapest date is 210 obtained at the vertex 07 እንግዲህ 0 ማን ነው? ኤክስ ነው። 7 ማለት ደግሞ ዋይ ነው። ዋይ ማለት ደግሞ ምንድነው ያልነው? that is the milk ነው። that is the milk therefore lastly እንግዲህ ሚኒመም ቫልዩአችን 210 ከሆነ 210 ላይ 0 የማን ቫልዩ ነው? የሴሪያል ቫልዩ ነው። 7 ደግሞ የሚልክ so 7 units of milk is needed to fulfill the minimum requirement the minimum requirementን ሳቲስፋይ ለማድረግ 7 units of milk ያስፈልገዋል ማለት ነው ለሰውየው። እሺ ተማሪዎች ወደ ኤግዛምፕል 2 ስንሄድ a dietitian has to develop a special diet using two foods M and N ይላል። አንድ ምግብ አጥኚ ምን መስራት ፈለገ? ሁለት አይነት ፉዶችን ምን አላቸው? ሳይ the first food is what M, the second food is N ነው ያለው። each packet food M መጀመሪያው ፉድ M contains what 50 units of calcium, 6 units of iron, 7 units of cholesterol and 9 units of what ቪታሚን ኤ። ይህ ማን ነው? የፉድ ወይም ፓኬት ኤም ፉድ ማለት ነው። ሁለተኛው each packet of the same quantity of food N contains what 5 units of calcium, 22 units of iron, 4 units of cholesterol and 3 units of vitamin A. The diet requires at least, you know this word at least means greater than or equal to ማለት ነው። at least 245 units of what calcium እንግዲህ ካልሲየም ፉድ ኤም ላይ ያለ ፉድ ኤን ላይ ያለ ስለዚህ ቢያንስ እንት ነው 245 እና ከዛ በላይ ካልሲየም ያስፈልገኛል እያለ ነው። at least 460 units of what አይረን የአይረን መጠን ደግሞ ቢያንስ 460 እና ከዛ በላይ ነው። and at most what means at most less than or equal ቢበዛ ነው። ቢበዛ 300 units of cholesterol የኮሌስትሮል መጠን ከ300 መብለጥ የለበትም። የአይረኑ ከ460 የካልሲየሙ ደግሞ ከ245 በላይ። as a question how many packets of each food should be used to minimize or the minimum amount of vitamin A in the diet or what is the minimum amount of vitamin A? the same question። ስለዚህ ወደ ሶሉሽን ፓርት ስንሄድ የመጀመሪያው ስራችን ምንድነው? ሌት ነው። what's late? the constraint is x and y. so let x be the number of packets of M food items produced or developed. let y be the number of packets of N food items developed ካልን በኋላ ወደ ሁለተኛው ስትሄዱ what is the objective function ነው። objective function minimize ነው እዚህ ጋር የሚለው minimize የምናደርግበት objective functionአችን ማን ነው? that's what ax plus what by የx coefficient ማን ነው? የy coefficient ማን ነው? ስለዚህ x ማን ብለናል? M food items developed ብለናል። y means the number of packets of food N items developed። ስለዚህ የኤክስ ኮኤፊሺየንት ማን ነው? እስኪ ወደ ጥያቄው እንመለስ። እንግዲህ ጥያቄውን መጨረሻ ላይ እንደስታውሳችሁ እንደሚለው what is the minimum amount of vitamin A ነው የሚለው። the minimum amount of vitamin A የቪታሚን ኤ ነው ዲተርማይን እዚህ ጋር ምናደርገው። ስለዚህ ልክ እንደ ኮስት የምትወስዱ ማን ነው? 9 units of what vitamin A። ስለዚህ የቪታሚን ወይም ለፉድ ኤም ኮኤፊሺየንታችሁ የኤ ቫልዩ ማን ነው? 9 ይሆናል። ለፉድ ኤን ደግሞ what is the number of vitamin here? 3 units of vitamin A። ስለዚህ 9 እና 3 9 and 3 the coefficient of the objective function. so the objective function is equal to coefficient of x 9x plus coefficient of y 3 units of vitamin. objective functionአችን ከሆነ subjects to constraintአችን ነው ማናቸው? እንግዲህ ጥያቄው ላይ ልክ እንደተመለከትነው ቢያንስ 3 ያስፈልገናል። ስንት አይነት ፉዶች አሉን? ሁለት ታይፕስ ኦፍ ፉድ ነው ያለው፣ ፉድ ኤም እና ፉድ ኤም። እንግዲህ ፉድ ኤም ውስጥ ምን አለ? ካልሲየም አለ። አጌን ምን አለን? አይረን አለ። ሶስተኛ ምን አለ? ኮሌስትሮል አለ። እነዚህ አሉ። ስለዚህ ፉድ ኤም ውስጥ ስንት ካልሲየም፣ ስንት አይረን፣ ስንት ኮሌስትሮል አለ? ወደ ጥያቄው ስንመለስ each packet of M contains 15 ካልሲየም፣ 6 አይረን፣ 7 ኮሌስትሮል። ስለዚህ ወደ ስመጡ 15 6 7
ወደ ፉድ ኤም ኤን ስንሄድ ኦኬ ፉድ ኤን ኮንቴንስ 5 what 5 units of calcium 22 units of iron 4 units of cholesterol 5 22 4 5 22 4 ኦኬ በዚህ መልክ ከገለጻችሁ እንግዲህ ሳብጀክት ቱ እንግዲህ ፉድ ኤም ላይ ካልሲየም አለ ፉድ ኤን ላይ አሁንም ካልሲየም አለ ፉድ ኤም ላይ አይረን አለ ፉድ ኤን ላይ ምን አለን አይረን አለን ፉድ ኤም ላይ ኮሌስትሮል አለ ፉድ ኤን ላይ ኮሌስትሮል አለ ስለዚህ ካልሲየምን በካልሲየም ተወስዳላችሁ አይረንን በአይረን ኮሌስትሮል በኮሌስትሮል ማለት ነው ስለዚህ ኤክስ ላይ ለዚህ ጋር ፉድ ኤም ላይ ካልሲየም 15 ምን 15 ፉድ ኤም ላይ ነው ኤክስ አልነው ሲደመር 5 ካልሲየም ማን ላይ ኤን ደግሞ ማን ነው ያልነው ዋይ ነው ያልነው 5 ዋይ አጌን አይረን ላይ ስተዳውንም 6 ኤክስ ፕላስ 22 ዋይ ሶስተኛው ኮሌስትሮል 7 ኤክስ ፕላስ 4 ዋይ ኢኒኳሊቲያችንስ ምንድነው እስኪ እንመለስ ወደ ጥያቄ ስትመለሱ the diet requires at least 245 ካልሲየም ላይ greater than or equal to 245 ትላላችሁ at least 460 units of iron ላይ greater than or equal to 460 at most less than or equal to cholesterol ላይ ከ300 በታች ስለዚህ ካልሲየም ላይ greater than or equal to 245 የኛውም at least greater than or equal to 460 የመጨረሻው ኮሌስትሮል ላይ less than or equal to 300 እንግዲህ የመጨረሻው the constraint is what greater than or equal to 0 y is also greater than or equal to 0 so this is the systems of the inequalities እንግዲህ ይሄን ካወጣችሁ በኋላ how to scale the graph ለእናንተ አዲስ አይደለም ማለት ነው እሺ ተማሪዎች ወደ ግራፍ ስንመጣ እንግዲህ የመጀመሪያው ኢኒኳሊቲ 15x ሲደመር 5y greater than or equal to 245 ይሆናል ይሄ እኩል ይሆናል 0 እኩል ይሆናል 245 ሲሆን x ኢንተርሰፕት y ኢንተርሰፕት ታወጣላችሁ ልክ እስከዛሬ በሰራነው መሰረት x ኢንተርሰፕት 16.3 0 እንግዲህ 10 20 30 በ10 ነው ያደርግ ኢንተርቫላችን 16.3 እዛ አካባቢ ይገኛል ብንል y ኢንተርሰፕት ደግሞ 0 49 ስለዚህ ሁለቱን ኢንተርሰፕቶች በስትሬት ላይን ታገናኛላችሁ as is this equation 15x plus 5y which is equal to 245 እሺ ወይት ነው ሼድ የምናደርገው 0 0 ብትወስዱ 0 greater than or equal to 245 0 ከ245 አይበልጥም ስለዚህ ወደዚህ ወደ ሁለተኛው ላይን ስንሄድ 6x plus 22y which is equal to 460 x ኢንተርሰፕት 76.6 80 ሳይደርስ ማለት ነው y ኢንተርሰፕት 0 here x ኢንተርሰፕት 76.6 70 80 90 ዝጋ 80 ሳይደርስ ማለት ነው y ኢንተርሰፕት 0 20.9 0 20.9 ማለት 10 20 ከ20 ትንሽ ከፍ ነው የሚለው ስለዚህ ሁለቱን ኢንተርሰፕቶች በምን ታገናኛላችሁ ሶሊድ ስትሬት ላይን ማለት ነው ሶሊድ ስትሬት ላይን እሺ ለዚህም ላይን በተመሳሳይ 0 0 ብትወስዱ ፎልስ ያደርጋል ስለዚህ ከ0 0 በስተቃራኒ ታደርጋላችሁ ሼድ ታደርጋላችሁ ማለት ነው ሶስተኛው ላይን for the third line 7x plus 4y which is equal to 350 ካል x ኢንተርሰፕት 50 0 ነው 50 0 y ኢንተርሰፕት 0 87.5 87.5 90 ሳይደርስ ላይ ስለዚህ እነዚህን ሁለት ኢንተርሰፕቶች በስትሬት ላይን ታገናኛላችሁ እሺ ይሄ ባውንደሪ ላይናችን ከሆነ ቴስቲንግ ፖይንት አሁን 0 0 ጋር ተወስዱ ይሄ 0 ይሆናል 0 ለዛን ኦር ኢኳል ስለሆነ 7 times 0 0 4 times 0 0 0 ለዛን ኦር ኢኳል ቱ 350 ትሩ ስለዚህ ወደ ሸድ የምታደርጉት ይሄንን ወደ 0 0 እንግዲህ የመጨረሻው ከዋይ አክሲስ በስከራይት በኩል ማለት ነው በተመሳሳይ የዋይ ነት አባብ ኤክስ አክሲስ እንግዲህ ላስትሊ ኢንተርሴክሽን ሪጅናችን የነዚህ የአምስት ላይኖች የት ላይ ነው የምናገኘው ቢጫውን ስትመለከቱ በስተራይት ነው ስለዚህ መነሻችን ነው ማለት ነው እዚህ ጋር ሲደርሱ ዋይ አክሲስ ነው ወደዚህ ያልፍም በስቴዱ የቀኙ ደግሞ ወደዚህ ነው ስለዚህ ኢንተርሴክሽን ሪጅን
እሺ እንግዲህ ሪጅናችን ወይም ፌዚብል ሪጅን የሚል ይሄ ነው። እንግዲህ አሁንም ኮርነር ፖይንታችን ላይ ነው ዘ ሚኒመም ይሁን ዘ ማክሲመም ቫልዩ የምናገኘው። ዋታር ስንት ኮርነር ፖይንት አለው? እዚህ ጋር ስትመለከቱ ዚዝ ዘ ፈርስት ኮርነር ፖይንት ቺን ማን በላት ኤ this is the corner point B this is the corner point C እና እዚህ ጋር corner point D what's corner point A x 0 ነው y 49 በተመሳሳይ corner point B so the corner point A 0 49 ነው corner point B ማለት ደግሞ the two lines 50x plus 5y is equal to 245 እና the line 6x plus 22y which is equal to 460 እነዚህን ሶልቭ አደረጋችሁ የቢ ቫልዩ ታገኛላችሁ x 10.3 y ደግሞ 18.1 ቼክ አድርጎ ኮርነር ፖይንት ሲን ሳውንም ስትፈልጉ 7x plus 4y is equal to 350 and the line 6x plus 22y is equal to 400 ሁለቱ እኩል የሚሆንበት ሁለቱ እኩል ናቸው ላይ ሲሰሩ ሲ 45.1 8.6 ካን ቼክ ኢት የመጨረሻው ዲ ማለት ኦን ዋይ አክስ ላይ ነው x 0 ነው y ደግሞ y ኢንተርሰማል ነው 87.5 እናገኛለን ማለት ነው። የመጨረሻው ስቴፓችን ምንድነው? ኢቫሉዌሽን ነው። ኮርነር ፖይንት ካገኘን በኋላ ኢቫሉዌት at a at b at c and at d the same way at a ላይ 147 ታገኛላችሁ at b ላይ 147 at c ላይ 430.7 at d ላይ 262.5 እንግዲህ ምናልባት የአርቲሜቲክ ካለ ካን ቼክ ኢት ስለዚህ ሚኒመም ነው የሚለው the minimum vitamin of a 147 ሁለቱም በተመሳሳይ ሁኔታ ናቸው ሚኒመም ናቸው ማለት ነው። therefore the minimum value is what 147 obtained at corner at 0.49 and corner B 10.3 and 18.1 በተመሳሳይ ሁለት አላችሁ how many የሚል ጥያቄ አለ። ስለዚህ 2 የሚል መልስ ታገኛላችሁ። እሺ ተማሪዎች የዛሬው ሌሰናችን ላይ እንጨርሳለን። ይህን ዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን